ዋው በጣም አሜዚንግ ነው። ሻሎም ልጆች ወላጆች እንዴት ናችሁ? እኔ ሼፍ ዲና ነኝ። ዛሬ ደግሞ የምንሰራው ቦክሰኛ ውስጡ ካስተርድ ክሬም ያለው ቦክሰኛ እንሰራለን ማለት ነው። እሱን ለመስራት የሚያስፈልጉን ዱቄት፣ የበቆሎ ዱቄት፣ ስኳር፣ ጨው፣ ቫኒላ፣ እንቁላል፣ ቂቤ እና ወተት ናቸው። ከዛ ውሃም ያስፈልገናል። ደግሞ እንዴት እንደምንሰራ አብረን እናያለን። ተመልካቾቻችን መጀመሪያ ክሬሙን ነው የምንሰራው። ምክንያቱም ክሬሙን ሰርተን እስከሚቀዘቀዝልን ድረስ የቦክሰኛውን ማስተካከል እንችላለን ማለት ነው። እሺ ወተታችንን መጀመሪያ ክሬም እንሰራለን ማለት ነው። እቺን እናበራና ወተታችንን አንድ ወተት መጥበሻችን ላይ እናደርጋለን። ከዛ ወተታችን እንዲፈላ ሳይሆን ለብ እንዲል ነው መጀመሪያ የምንፈልገው። ለዛ ወተታችን ለብ እስከሚል ድረስ እዚህ ጋር እንቁላል ከመስፈሪያ በፊት እጃችን ታጥባል። ሁሌ ምግብ ስንሰራ ምን እናደርጋለን? እጆቻችንን በደንብ አድርገን መታጠብ አለብን። እንዳትረሱ። እንደዚህ አድርገን እጃችንን በደንብ ከታጠብን በኋላ እንመጣና እዚህ ጋር እንደዚህ ጋር እናረጋታለን። እንቁላላችንን እንሰብራለን። መጀመሪያ እንደምንሰራው ክሬም ወይም ደግሞ ካስተርድ ክሬም ይባላል። ለዛ እንቁላላችንን ምንድነው የምንፈልገው? ከውስጥ ያለችውን ብቻ ነው የምንፈልጋት። እቺን እንሰብርና ውስጥ አስኳሉን ብቻ እንደዚህ አድርገን እንለያያለን። አንድ ሁለት ማለት ነው። እቺ እናረጋለን። ከዛ የሰራንበትን አካባቢ እናጸዳለን። ሁሌ እንቁላል ከሰበርን በኋላ እጃችንን ከዛ እሱን ከጨረስን በኋላ በዚህ እንቁላላችንን ሰበር አድርገን እንዲህ ከተዋህደልን በኋላ ምን እናደርጋለን? ስኳራችንን እንጨምራለን ማለት ነው። አንድ ሁለት ይበቃል። ጣፋጭ ነገር እንደምትወዱ አውቃለሁ፣ ግን ለዚህ ክሬም ይበቃናል። ያው እንደዚህ አድርገን ደንብ አድርገን እናዋህዳለን። ከዛ እዚህ ላይ ምንድነው የምናደርገው? ቫኒላ በዚች በአንዷ በካፖ አንድ ብቻ እናደርጋለን። ከዛ እሱን ደንብ አድርገን እናዋህዳለን። ከዛ በቆሎ ዱቄታችን ለምን መሰላችሁ የሚያስፈልገው? ክሬሙን ስንሰራ ወፍራም መሆን አለበት አይደል? እንቁላሉን ብቻ ካደረግንበት አይወፍርልንም። ለዛ ወፈር እንዲል የበቆሎ ዱቄት ወይም ኮርን ፍላወራችንን እንደዚህ ቻርገን ከፍትና ሰከን ትንሽ ያያችሁ እናደርግበታለን። ከዛ እንዳይጓጉልብን በቆሎ ዱቄት የመጓጓል ባህሪ ስላለው በደንብ አድርገን እንደዚህ እናዋህደዋለን። አያችሁ ሲዋሃድ፣ አያችሁ በደንብ ይዋሃዳል። እንደዚህ ተደርጎ ወተታችንን በደንብ እንዲፈላ እንፈልግም ብለናል። ትንሽ ለብ ሲል እሳቱን እናጠፋውና እዚህ ጋር ካፕ አለኝ። በዚህ በካፕ ከፈላው ወይም ለብ ካለ ወተታችን ውስጥ ትንሽ ወደዚህ ትራንስፈር እናደርጋለን። ከዛ በደንብ አድርገን ቶሎ ማስላል የሚበቃንን ከወሰድን በኋላ ወተቱን መልሰን እሳቱን እናበራዋለን ማለት ነው። ይሄ እንዳይጓጉል ቶሎ እንደዚህ እናማስላለን። ይሄ ምንድነው? የክሬማችን ቤዝ ነው ማለት ነው። ይሄን በደንብ ካማሰልን በኋላ
ዝም ብላችሁ መተው ትችላላችሁ፣ ግን እኔ ክሬሜ ትንሽ ከለር ሲኖረው ስለምወድ ቢጫ ከለር ያለው ካስተርድ ክሬም ቢጫ ከለር አይደለ? ትንሽ ጠብታ ጠብ አድርገን እናዋህደዋለን። አያችሁት? ቢጫ ሲሆን ትንሽ እንጨምርበታለን። እዚህ አድርገን አያችሁት? ቢጫ ሲሆን ይሄ ምን እንደሚባለው የካስተርድ ክሬማችን ቤዝ ተሰራ ማለት ነው። ከዛ ከለራችሁ ደግሞ እንዳይደፋ እጃችሁ እንዳይነካ ተጠንቀቁ ስለማይለቅ እቺን እንመልሳለን። አያችሁ? እኛ ይሄን እስከምንጨርስ ወተታችን ፈልቷል። ለዛ በዚህ ወተቱን እያማሰልን እንዳይጓጉልብን እንጨምረዋለን ይሄንን ማለት ነው። እጃችሁ እንዳያቋርጥ ስለሚጓጉል። ይሄን ደግሞ ሲሰሩ እሳት አካባቢ ምናምን ነገር ከሆነ ማሚና ባቢ እንዲኖሩ ብቻችሁን መስራት አይቻልም። ከዛ ክሬማችን እስከሚወፍር ድረስ እጃችን ሳይቋረጥ ስለሚጓጉል እጃችን ሳይቋረጥ እናማስለዋለን። እንደዚህ እያደረገ አያችሁት? እንደዚህ እየወፈረ ነው። ለዛ በደንብ እስከሚወፍርልን ድረስ አብረን እንደዚህ እናማስላለን። እጃችሁ እንዳይቋረጥ ለምን ክሬማችን ከጓጎለ ደስ ስለማይል ጣዕም ላይ ወይም ደግሞ ቴክስቸር ላይ ጥሩ ስለማይሆን እንደዚህ እናማስለዋለን። የተመልካቾቻችን አያችሁት እንዴት እንደወፈረ ክሬማችን በጣም የሚያምር ሆኗል። እሳቱን እናጠፋውና እናወጣዋለን። ያው አያችሁት እንዴት እንደወፈረ። እዛ እዚህ ቦል ውስጥ እንጨምረዋለን። ከዛ ክሬማችን ትኩስ ያለ እዚህ ጋር ቂቤ ያለ ትንሽ ቂቤ ለጣም ብቻ ብዙ እንዳይሆን ትንሽ ቂቤ እናደርግበታለን። ትኩስ ያለ ቂቤውም እንዲቀልጥ ቂቤው እንደዚህ አድርገን እናማስለዋለን። ከዛ ክሬማችንን ጨረስን ማለት ነው። አሁን ይህ ክሬም እስከሚቀዘቅዝልን ድረስ ፍሪጅ ውስጥ ማድረግ እንችላለን። በሳህን እንደዚህ እንሸፍነውና ቁጭ እናደርገዋለን። ይሄ ክሬም እስከሚቀዘቅዝ ድረስ እኛ ደግሞ የቦክሰኛውን ሊጥ እንሰራለን ማለት ነው። እሺ የቦክሰኛውን ሊጥ ደግሞ ለመስራት ምንድነው የምናደርገው? ስቶቫችን ጋር እንሄድና ድስት እንጥዳለን። ከዛ ድስታችን ውስጥ እዚህ ውስጥ ውሃ ነው ያለው። ውሃ እናደርጋለን። ምን ያህል ውሃ ነው የምናደርገው? 1 ካፕ ውሃ ማለት ነው። በአንድ ብርጭቆ የሚያክል አንድ ብቻ በቃ። እሱን እናደርግና ውሃችን እስከሚፈላ ድረስ እንጠብቃለን። ተመልሼ ይመጣል። ተመልካቾቻችን ውሃችን እስከሚፈላ ድረስ የሆነ ነገር ልንገራችሁ። ብዙዎቻችን ቦክሰኛ ሲባል ቦክሰኛ ምናምን ነው የምናስበው። ነገር ግን ቦክሰኛን የሰራው ተደባዳቢ ሰውዬ አይደለም። ፍሬንች ውስጥ በ1700 አካባቢ የሚኖር ሰውዬ ስሙ አንቶኒዮ እዚህ አልችለው እሱን የሰራው። ለዛ አሁን ውሃችን ፈልቷል። ወደ ውሃችን ምንድነው የምናደርገው? እዚህ ጋር ዱቄት ዱቄታችንን እንደዚህ እናደርግና ትንሽ እዚህ ውስጥ ችግር የለም እጃችንን ቢነካው ትንሽ እንጨምራለን። ይህን ያክል ካደረግን በኋላ ትንሽዬ ቤኪንግ ፓውደር ዱቄት ውስጥ እናደርጋለን። ከዛ በደንብ አድርገን እንደዚህ እናዋህደዋለን። ከዛ ውሃችን እየፈላ ነው። ውሃችን ጋር እንሄድና ቂቤ ቅድም ትንሽ ቆርጠን ያስቀመጥነውን ቂቤ ውሃ ውስጥ እንጨምረዋለን። ይሄ በቃ ውሃ ውስጥ በደንብ አድርገን እንደዚህ እስከሚቀልጥ ድረስ እናማስለዋለን። ቂቤያችን እየቀለጠ እዚህ ጋር ቅድም ጨው አዘጋጅተናል። ጨው 1 2
እንጨምራለን እንደዚህ ጨው። ከዛ ይሄንን እናማስለውና ልክ ቂቤያችን ሲቀልጥ እንደዚህ እዚህ ጋር ያዘጋጀነውን ዱቄት እና ቤኪንግ ፓውደር ይሄም ስለሚጓጉል ልጆች በደንብ እያደረጋችሁ ወላጆች አብሮቻችሁ ከልጆቻችሁ ጋር ሁኑና አንድ ላይ አንድ ሰው እየጨመረ አንድ ሰው እንደዚህ ያማሰለ ልክ እንደ ገንፎ ማለት ነው። ገንፎ እንሰራ የለ ገንፎ እንደምንሰራው በደንብ እያደረግን እንዳይጓጉል እንደዚህ እናማስለዋለን። የተቀረውን ዱቄቴን እንደዚህ አድርጌ ጨምርና በደንብ አድርገን እናማስለዋለን። እንዳይጓጉልባችሁ በደንብ ማማሰል አለበት። የምትጠቀሙበት ድስት ቂጦ ማይዝ ድስት ቢሆን ይመረጣል። ምክንያቱም እንዳይዝብን እንዳያርብን ይረዳናል ማለት ነው። እሺ እንደዚህ አድርገን እናበስለውና እሳታችንን እናጠፋለን። ከዛ አያችሁት እንደዚህ ነው የሆነው። እዚህ ውስጥ እንገለብጠዋለን። ከዛ አሁን ምንድነው የምናደርገው? እዚህ ላይ እንደዚህ መሀሉን ከፈት እናደርግና እንቁላሉን እንጨምርበት። ለምንድነው እንቁላሉ የሚረዳን? ለማግጠንና በኋላ ስንከተው ኦቨናችን ውስጥ በደንብ አድርጎ ኩፍ እንዲልልን ማለት ነው። እንብያችኋለሁ። ከእንቁላል በኋላ ሁሌ እጃችንን በውሃ ሪንስ እናደርጋለን። ከዛ ሁሉንም እንቁላል በአንድ አንጨምርም። አንድ እንቁላል እንደዚህ ከዛ በደንብ ማደባለቅ። እናንተ ቤት ማሽን ካለ ይሄ ሃንድ ሚክሰር የሚባለው ስታንድ ሚክሰር የሚባለው ካለ እሱ መጠቀም ትችላላችሁ። ግን እንደዚህ ሞር ይመቻል። ከዛ እንደዚህ ያደረግን ሊለያይብን ይችላል። እሱ ኦኬ እንደዛ ነው የሚሆነው። ደንብ አድርገን ማዋሃድ ማለት ነው። እንደዚህ እንደ መደፍጠጥ ነገር እያደረግን ከዛ እንደዚህ ሲያያዝልን እንደገና ሌላ አንድ እንቁላል መሃል ላይ ሰብረን እንጨምርበታለን። እንደገና እንቁላሉን ከሊጣችን ጋር እንደዚህ እናዋሃዳለን። እንዴ ምን ችግር አለ አንድ ላይ ብንጨምረው ካላችሁ? አሁንም በኋላ ኦቨን ውስጥ ስንከተው በደንብ ስለማይሰራልን የኔ ሳስበው እንደዚህ ሳየው ትንሽ ስለወፈረ ሌላ አንድ እንቁላል ብቻ ይበቃዋል። ካሁን በኋላ ለዛ የመጨረሻ እንቁላል አይዟችሁ። አይኑ እንደሚያደክም ግን በኋላ ላይ የሚጣፍጥ ዲዘርት ለመስራት እንደዚህ እናደርጋለን። ዱቄታችን ትንሽ ስለወፈረብን ሶስት ብቻ ነው እንዳትሉ አንድ ዳሩ ያው እንደዚህ ሲሆን ሊጣችን አልቋል ማለት ነው። ሊጣችንን ወደዚህ እናስቀምጥና ኦቨናችንን በ200 ዲግሪ እናሞቀዋለን ማለት ነው። እንዳትረሱ ኦቨናችን እየሞቀልን ፓትራችንን እናመጣለን። ከዛ ፔፐራችንን ወይም
የሚሰራበትን ወረቀት እዚህ ላይ ኦቨናችን እየሞቀልን እኛ ፓይፒንግ ባጋችንን እናስተካክላለን። ይሄ ከሌላችሁ ኢትስ ኦኬ ፌስታል ውስጥ ማድረግ ትችላላችሁ። ይሄን ከትና ይሄ ጫፍ ነው እንደዚህ እናደርጋለን። ከዛ በመቀስ ጫፉን እንቆርጣለን እንዲያወጣል። እዚህ ካስተካከልን በኋላ ሊጣችንን ወደ ፓይፒንግ ባጋችን እንደዚህ እንጨምራለን። ከጨመርን በኋላ አየር እንዳይኖረው እንደዚህ በእጃችን ትንሽ ማሳጅ ካረግነው በኋላ እንደዚህ ያደረግን የቦክሰኛ ሼፕ እንደዚህ አይነት አይደል? ቲች መጀመሪያ እዚህ ጋር ቁጭ እናደርገውና እንደዚህ በክብ ይሰራል። አያችሁ? ከዛ እንደገና መሃል ላይ ከዛ ክብ እንዲያምር አድርገን እንደዚህ ያደረግን ቅርጽ እያስያዝን ሰፋ ሰፋ እያደረግን ደግሞ እንዳያያዝብን አድርገን እንደዚህ እናስተካክለዋለን። ያችሁት እስቲ ኦቨናችንን ከዛ ቼክ እናደርጋለን። የኔ ኦቨን ግሎልኛል። ለዛ ኦቨናችን ውስጥ እንከተዋለን ይሄንን ማለት ነው። ተመልሰናል ተመልካቾቻችን። ቦክሰኛችን ደርሶልናል። እናወጣውና ቅድም የሰራነው ክሬም ደግሞ አንድ ላይ አብረን ውስጡን እንጨምራለን። ሉክ እያችሁ እንዴት ወደ ላይ ከፍ እንዳለ እንዴት ተሰነፋል። አሁን ቅድም ያዘጋጀነው ፓይፒንግ ባግ አለ። ይሄኛው ጫፍ ደግሞ ውስጡን ክሬሙን ለመክተት በደንብ ይረዳናል። ከሌለ ኢትስ ኦኬ በሌላም ነገር ማድረግ እንችላለን። ይሄ ቅድም የሰራነው ክሬም ነው። በደንብ ቀዝቅዞልናል። በዚህ ግን እናዋህደዋለን። ከዛ ፓይፒንግ ባጋችንን እንከፍትና ይሄንን እንጨምራለን። ከዛ በመቀሳችን ጫፏን ቆርጣትና ካደረግነው በኋላ ክሬማችንን ውስጡ እናደርጋለን ማለት ነው። እዚህ ያደረግን እንዳይፈስባችሁ ይሄንን ቀና አድርጋችሁ ያዙት። ቀና አስቀምጣትና ሰሃን እናመጣለን። ሳህናችንን ካዘጋጀን በኋላ ክሬሙን በዚህ አድርገን ያችሁት በዚህ በታች በኩል ይሄ ሹል አይደለ እንበሳዋለን እንደዚህ። ከዛ ጭምቅ እያደረግን ክሬሙን ውስጡን እንሞላዋለን። ከዛ ምን አደረግን ማለት ነው? ቦክሰኛ ሰራን ማለት ነው። በታች በኩል እንደገና ስትናረግና ጭምቅ አድርገን እስከሚሞላ ድረስ አታብዙበት እንዳይፈስ እንከታለን ማለት ነው። እዚህ ስታርገን ጭምቅ
ተመልካቾቻችን ሁሉንም ቦክሰኛዎቻችንን ክሬም ሞልተን ጨርሰናል። እንየው ውስጡን እንየው። እሺ እንየው። ዋው ልቅመሰው። እሺ በጣም አሜዚንግ ነው። ሁላችሁም ሰርታችሁ እንደምትቀምሱት ተስፋ አደርጋለሁ። በቃ ምንም የምላችሁ ነገር የለኝም ከዚህ በላይ። በጣም ነው የሚጣፍጠው። አብራችሁን ስለነበራችሁ በጣም አመሰግናለሁ። ሼፍ ዲና ነኝ። ይሄ ምግብ ለ4 ሰዓት ሊሆን ይችላል፣ ለቁርስ ለከሰዓት ሊሆን ይችላል። ሁላችሁም ሰርታችሁ ሞክሩት። በሚቀጥለው ፕሮግራም ከሌላ ጣፋጭ ምግብ ጋር ደግሞ እስከምንገናኝ ድረስ